ቤታችን ሌባ ገብቶ ዘረፈ። አንድ ሳምንት ፈጅቶብናል ለመረጋጋት። አንድ ሌሊት ብቻውን ገብቶ ማክስ አርጎ ደሞ እኮ ካሜራ አለ ቪዲዮውን ሙሉ መጨረሻ ላይ እናስቀምጥላችኋለን። እዚህ ጋር የተወሰነ እናሳያችኋለን። ጥፋት ደማ ያጠፋ ነው። አንደኛ መኪናችን ላይ አላርም አልመግጠማችን አላርም የለውም ነበር። የሚገርማችሁ የመጀመሪያ መኪናዬን እንደገዛው ዲዛይሯን ወዲያው የመጀመሪያ እርምጃ የነበረው አላርም ማስገጠም ነበር። ባሁኑ ግን እዚህ መኪና ላይ ግን ምን እንደሆነ አላውቅም፣ ምን እንደያዘኝ አላውቅም። ኦልሞስት ይሄ መኪና ከገዛው አመት አለፈን አላርም አላስገጠምኩም ነበር። ግን ያው መቼም በቃ እቺን ቀን አትለፏት፣ በቃ መጥቷል ተቀበሉ ተማሩበት ብሎ ሲለን ነው ይሄ ነገር የተፈጠረው። ከዛ ምንድነው የተፈጠረው? ሌሊት ላይ ነው መሰለኝ አይደል? አንቺ አሁን ያለ ትሮሽ እንቅልፍ እምቢ ያለሽ ነበር፣ ሲያገላብጥሽ ነበር፣ ምንም ሲያገላብጠኝ ነበር። ተነሱ እያለ ምልክት እኮ ሰጥቶናልኛ አንተ ምልክት እኮ ለምን እንደሆነ እኮ አታውቀውም ፍቅር። አሁን ቅድም እንዳልከው ነው ተነሱ 1 2 3 ብለን ብንነሳ ኖሮ እንደዛው ነበር። ግን አይ ቆይ ትንሽ እንደዚህ ጭተውን ምናምን ስል ሰውየው ጨርሶ ወጣ። እኔ አላየሁትም እውነት ማለት ምንም አይነት ድምጽ አላወጣም። በቃ ምንድነው ግራውንድ ላይ ስለሆነ መሬት ላይ ነው ያው መኪና ያለው፣ እኛ ደግሞ ያለነው ጂ+2 ላይ ነው መኝታ ቤት ያለውና ምንም አይነት ድምጽ አይሰማም። በሩ ሲዘጋ እንኳን ውጭ የሚያወራ ሰው እንኳን አይሰማም። እኔ በጣም ከሁሉም ነገር ያነደኝ መስታወቱ መስበሬ ሳይሰብር እኮ ቁልፍ ቢለኝ ከሰጠዋለሁ ከፍቶ ይገባል፣ የሚፈልገውን ነገር ወስዶ ይወጣ ነበር። መስታወቱ መስበር አይጠበቅበትም ነበር። አንድ መስታወት እንዴት 25 ሺህ ብር ገዛለሁ? ተመልካቾች አንድ መስታወት 25 ሺህ ብር ምንም ማድረግ አይቻልም። በጣም ከባድ ነው ተመልካቾች። ምክንያቱም አማራጭ የለም። ኑሮ በጣም ተወዷል። በጣም ኢትዮጵያ ላይ እውነት። ከዚህ በኋላ ደግሞ ያው በጣም እየተወደደ ነው የሚሄደው፣ እየባሰ ነው የሚሄደው። የሚቀንስ ነገር የለም። እግዚአብሔር የተመሰገነ ይሁን። እኔ በጣም ማመሰግነው ምንድነው እንኳን እኛ ደህና ሆነ፣ እንኳን ልጆቻችን ደህና ሆኑ፣ አሜን። እንኳን እኛ ተረፍን፣ አሜን። ዋናው እሱ ነው እንጂ ንብረት አላፊና ጠፊ ነው። እኔ ተረዳሁት ነገር ይኖር አላፊ ነው ጠፊ ነው። አለን ብላችሁ የምትተማመኑበት ነገር በደቂቃ ውስጥ ምንም ዜሮ የለም እና ምንም በዚህ ምድር ላይ ያዛችሁት ነገር የሚያስተማመን ነገር የለም እና ፈጣሪያችንን በደንብ አድርገን ብንይዘው ነው የሚያዋጣው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንዴት አላችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ቀደም ሲል እንዳስደመጥናችሁ ሐዲስና ቃል አንድ አደጋ የዝርፊያ ወንጀል እንደገጠማቸውና ያም እንዳሳዘናቸው ትላንትና በለቀቁት ቪዲዮ ተመልክተናል። ግን አንድ ከዚህ ቀደም የነበረና አሁን ደግሞ ትንሽ የተቀዛቀዘ የመጣ ነገር አለ። ያ ምንድነው? ሐዲስና ቃል በዩቲዩብ በመስራት በጣም የሚታወቁ ካፕሎች ናቸውና በተለይ ስርዓት ባለው መልኩና ግን ትላንትና የለቀቁት ቪዲዮ ያን ያህል እየታየ አይደለምና አብዛኞቻችን ደግሞ ድራማ በቃ የሆነ የተቀነባበረ ነገር ካልሆነ አንመለከትም። ያው ተመልካቹን በዚህ ልክ እንዴት ነው ማይሆኑ ነገሮችን እየለመደ ነውና ቁም ነገር የሆኑ ነገሮችን ብዙም የመልከት እንትናችን በጣም እየቀነሰ ነው። ስለዚህ እና ሐዲስንም ያው ጠፍተው ነው የመጡት፣ ግን በጣም ትልቅ ዩቲዩበሮች ናቸው። ቪዲዮአቸውን በደንብ ተመልከቱ። ሐዲስም በቅርቡ መዝሙር እንደሚያወጣ ተናግሯልና እነዛንም ነገሮች እያያችሁ እንድታበረታቷቸው ከወዲሁ መልእክቴን አስተላልፋለሁ። ወደ ዋናው ሐሳቤ ስመጣ ሐዲስና ቃል ከሳምንት በፊት ቤታቸው ሌባ ገብቶ መኪናቸውን እያንዳንዱን እንደ ስፖኪዮ የተለያዩ ነገሮችን እንዲሁም የበሩን መስታወት በመስበር ወደ 250 ሺህ ብር የሚገመት የመኪናውን ንብረት እንዳወደመባቸውና በጣም በዛ እንዳዘኑ ቪዲዮ ላይ አጋርተውናል ነግረውናልና ይሄ እጅግ በጣም የሚያሳዝን ነገር ነው። ቀደም ሲል ሐዲስና ቃል ከዛሬ ኦልሞስት 3 4 5 አመት በፊት ዩቲዩብ የጀመሩ ጥንዶች ናቸው። ቀደም ሲል ሐዲስ መዝሙሮችን በማቀናበር እንዲሁም መንፈሳዊ የሆኑ ወጣቶችን ሰዎችን ታሪክ ያላቸውን በማቅረብ ነበር ዩቲዩብ ላይ የሚታወቀው። በተለይ አረብ ሀገር ያላችሁ እህቶቻችን በደንብ ታውቁታላችሁና በመንፈሳዊ ስራዎቹም በደንብ የሚታወቅ በጣም ስነ ምግባር ያለው ቤተሰቡም ጭምር በጣም ጎበዝ ዩቲዩበር ነው። ከዛም በኋላ ቃልም
ወደ ዩቲዩብ እሷንም ማስተዋወቋት ወደ ዩቲዩብ ስራ የመጣችበትን ሁኔታ አይተናል። እሷም ከመጣች በኋላ በደንብ ተመልካቹም እያደገ ስራዎችንም ፕራንኮችን የተለያዩ ነገሮችን እየሰሩ አሁን ላይ ደርሰዋል። ከዛ በኋላ ዮባም ወንድሙም በመምጣት በደንብ ዩቲዩብ ላይ ተመልካቾችን በማዝናናት ቁም ነገር በማስጨበጥ በማስተማር እዚህ ደረጃ ደርሰዋል። ከዛ በኋላ ተላልቅ ወንድሞቹም ሌሎቹም እነ ሄኖክም ወደ ዩቲዩብ የመጡበት ሁኔታ ነው ያለውና እጅግ በጣም ትልቅ ቤተሰብ ጨዋ ተመልካችን የሚያከብሩ ስነ ምግባር ያላቸው ዩቲዩበሮች ናቸውና ለሌሎችም በጣም ትልቅ አርአያ የሚሆኑ ናቸው እና አሁን ላይም ደግሞ ከቃል ጋር በደንብ ስራዎችን በመስራት ከዛ በኋላም ወደ ፈርኒቸር ስራ ውስጥም በመግባት ብዙ እቃዎችን ለሰዎች በመስራት ምን በማለት ከዛ በኋላም ያም ኬተሪንግ በማለት ደግሞ የምግብ አቅርቦት ፕሮግራም ሲኖር ምን ሲኖር ምግብ ለተለያዩ ፕሮግራሞች ለሰርግ፣ ለልደት፣ ለሐዘን ነዳያንን ማብላት ለሚፈልጉ ሰዎች ደግሞ ውጭም ሀገር ሆኖ ይሄን ያህል ነዳያ ብሉልኝ እያሉ ቦታው ድረስ በሚፈልጉት ቤተክርስቲያን እየሄዱ ይህንንም ስራዎች በመስራት እስካሁን ደርሰዋል። ዩቲዩብ ላይም በዛው ልክ ዮባም በዚህ አጋጣሚ በቅርቡ እንደተሞረሸረ ተመልክታችኋልና እና እነዚህ ልጆቻው የማታውቋቸው ሰዎች ትንሽ ስለነሱ ለማብራራት ነውና ባጭሩ አሁን ላይ ደግሞ እንዲህ አይነት ችግር አጋጥሟቸው ያለው ነገር ለማካፈል ሰዎችን ለማስተማር መጥቷል ማለት ነውና ምንድነው በዋናነት የተገጠማቸው ሌሊት 11 ሰዓት ወይም በቃ 11:20 ጉዳይ አካባቢ ሌባ በአጥር ቤታቸው ገብቶ አዲስ የገዙትን መጀመሪያው ዲዛይር መኪና ነበራቸው። ከአመት በፊት ደግሞ አንድ ኤሌክትሪክ አዲስ መኪና ገዝተው ነበር። ኦልሞስት በጣም ወደ ብዙ ሚሊዮን ብር የሚቆጠር መኪና ነው እና ይሄም ሌባ ሌሊት ገብቶ ስፖኪዮን በመስበር ወደ ውስጥ ደግሞ ይሄ የመኪናውን መስታወት በመስበር ውስጥ ያሉ እቃዎችን ስልክ በማን ነው የቃልን ሽቶች እና የተለያዩ የመኪናውን ቦዲዎች በመገነጣጠል ምን በማለት ወደ 250 ሺህ ብር የሚጠጋ ግምት ያለው የመኪናውን ቦዲ ፓርት በመገነጣጠል ዘርፎ ተሰውሯል ማለት ነውና እጅግ በጣም የሚያስደነግጥ ነው። ቪዲዮ ላይ እንደተመለከታችሁት በጣም ስልት ያለው ሌባ ነው። እቃዎቹን ራሱ ሲወስድ ስርዓት ባለው መልኩ ነው ያስተካከለ ምን እያለ እንትን ሲል የነበረውና በተወሰነ መልኩ ማስክ አድርጓል። የተወሰነ ደግሞ ፊቱ ይታያል። እነሱም ለህግ አካል ሪፖርት አድርገው እየተፈለገ የሚገኝበት ሁኔታ ነው ያለውና ይህንንም እነሱ በጠዋት ሲነሱ መኪናውን እንደዚህ ሆኖ አገኙት። መጀመሪያ አዲስ ነበር ወጣው። ከዛ ቃል ወጣ ተደናገጡና ከዛም እኔ አንድ የተናገሩት ነገር ያስገረመኝና ያስደነቀኝ ነገር ምንድነው አንዳንዴ የሆነ ነገር ሲፈጠርብን ያን ነገር በቃ ጠፋብን ምን ብለን ከማማረር እንትን ከማለት ባሻገር እነሱ ዛጋ ያሉት ምንድነው ለበጎ ነው ማለትን በችግሮች ውስጥም እግዚአብሔርን ማመስገን ይሄ ነገር የተፈጠረበትም እግዚአብሔር የሆነ ነገር ሊያስተምረን ነው የሚል ሐሳብ ነው ያነሱትና አው ቀላል አይደለም። ለፍተው ደክመው ነው ያመጡት 250 ሺህ ብር ማለት አንድ ቤተሰብ ላለው ሰው ሁለት ልጆች ላሉት ቀላል የሚባል አይደለም። ሰው ህይወትን ለማሸነፍ ኑሮን ለማሸነፍ በእንደዚህ አይነት ሁኔታዎች በሚደክምበት በሚጥርበት ጊዜ እንዲህ አይነት ችግር ውስጥ መግባት ቀላል የሚባል አይደለም። ግን ያንንም አንዳንዴ በችግሮች ውስጥ ሆነን ፈጣሪ እንደምናመሰግን የተፈጠሩት ችግሮች የተደረገው ነገር ለበጎ እንደሆነ ፈጣሪ የሆነ ነገር ላይ ያስተምረን እንደሆነ የተናገሩበት ነገር እጅግ በጣም ደስ የሚልና ለሌሎቻችንም አርአያ የሚሆን የሚያንጽ ነገር ነው ያስባለውና ይሄን ሐሳባቸውን እጅግ አደንቅላቸዋለሁ። ለሌሎችም ሰዎች ችግሩ ስላሉ የሆነ ነገር ለገጠማቸው ሰዎች ነገሮችን ለበጎ ነው ብለን ማለፍም እንዳለብን አንድ ያስተማሩበትና የተናገሩበት ነገር ነውና ይሄ እጅግ በጣም የሚደንቅ ነገር ነው ብዬ አስባለሁ እና ጉዳዩም ህግ ይዞታል። ይሄንንም ጉዳይ ይፈታል ብለን እናስባለን። ከዚህ በኋላም ከእንደዚህ አይነት ዳግም ችግር እግዚአብሔር ሰውሯችሁ ደግሞ እቃውም
ተስተካክሎላችሁ ደግሞ ተሟልቶ ደግሞ በአዲስ ቪዲዮ ተመጣላችሁ ብዬ አስባለሁ። ዋናው እንደ ችግር ብለው የሚያነሱት ምንድነው አላርም አለማረጋችን ነው ብለዋልና ያቺ ትንሽዬዋ መዘናጋት ይሄን ሁሉ ችግር ፈጠረና ያንን ባለማረጋችን እነዚህ ችግሮች ተፈጠሩ። ይሄንን ብናደርግ ኖሮ እንደ አይነት ችግር ውስጥ አንገባም የሚል ራሳቸውንም ችግሮቻቸውንም ጠቆም አድርገው አልፈዋልና አንዳንዴ የሆነ ነገር ሲፈጠር ራሳችንንም ከመጠየቅ ይልቅ ብዙ ሰዎች ላይ ከሌ ይሄ እንዲህ ባያረግ እንዲህ ባይሆን ኖሮ ብለው እንትን የማለት ነገሮች አሉና እነሱ ጋር ያለውን ችግር አላርም ቢኖረው ይሄ ሌባ ሲገባ በቃ አላርም ይጮሃል፣ ይወጣሉ፣ ሌባው ይያዛል፣ ይሄን ያህል ጉዳትም አይፈጠርም ነበርና አንዳንዴ ትንሽ የምንዘናጋት ነገር ትልቅ ዋጋ ያስከፍለናልና ይሄንን ነገር ከነሱ ተምረናል ብዬ አስባለሁ። በህይወታችን ውስጥ በእያንዳንዱ ነገር ችላ ምንለው የምንዘናጋው ነገር ነገ ላይ በጣም ብዙ ዋጋ ያስከፍለናል። አላርሙ ትንሽ የ50 የ60 100 ሺህ ብር ከዛም በታች ሊሆን ይችላል፣ 10 ሺህ ብርም በቃ ሊሆን ይችላል። አላርሙ በጣም ትንሽ ነገር ነው፣ ግን ያቺ ትንሽ አላርም ብዙ ነገሮችን ሶልቭ ታደርግላችኋለች፣ ብዙ ነገሮችን ከብዙ አደጋ ይጠብቃልና ይሄም አንድ ነገር ነው። ለብዙዎቻችን ቀለል አርገን የምናልፋቸው ነገሮች በኋላ ላይ ዋጋ ስለሚያስከፍሉን ጥንቃቄ ማድረግ ይገባል ብዬ አስባለሁና እግዚአብሔር ከእንደዚህ አይነት ነገር እነሱንም ይሰውር እኛንም ይሰውረን። በሌላ በአዲስ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ። መጀመሪያ እኔ ነኝ መኪናውን ያየሁት ወርጄ ማለት ነው። እታች ያለው ሮቶ ስለሞላ ወደ ላይ እንዲወጣልኝ ፓምፑን ላስነሳው ነው ወረድኩት ማለት ነው። ከዛ ምን ነው ባለው ወርድ አለ ጨርቅነውኩት። እስቲ ተመልከቱት ቪዲዮ ምን እንዴት እንደሆንኩ ተመልከቱ። ካኔ ሪአክሽን ምን እንደሚያስከይ ልንገርክ። ያንቺ ሪአክሽን ምንም ድምጽ አላወጣው። ጸጥ ያልኩት ግን ምንድነው ያልኩት አልነበርኩም ካጠገብ። አይ እንደዚህ ይዘሽ እንደነበር አስታውሳለሁ። ኪዳነ ምሕረት ኪዳት እዚህ ጋር ያለው አለ፣ ግን አይዟችሁ ይሰራል። እሺ ይደረጋል። ይሄ እዚህ ጋር ሜሞሪ መሸፈኛ ነገሩን ያ ደግሞ የማነው ለእግር ቦክስ ማድረጊያ ይሄ እንደዚህ የሚከፈተው ማለት ነው። ድሮ እንደዚህ ነበር ከፍተን እቃ የምናወጣው። አሁን እግሯን እያደረገችበት ነው። አሁን እግር መደገፍ ያደርጋሉ። የሰው ዘርዛ እዚህ ጋር ደግሞ ኤሲያችን የለም። ደግሞ ከላይ ደግሞ ተመልከቱት፣ ፀሐይ መከላከያው ሁለቱንም አንስቶታል። የትራስ ጨርቅም ወስዷል። የካር ፈርኒቸር